እያንዳንዱ የኢራን የምድር ውስጥ ከተሞችና ዋሻዎች ግንባታ ከጊዜ ወደ ጊዜ በጥልቀትም ሆነ በጥንካሬ እየተሻሻሉና እያለቁ የመጡ በመሆናቸው በ2025 ወርሃ ሰኔ በእስራኤልም ሆነ በአሜሪካ ቢቱ ጀቶችና BGU-57 ባንከር በስተር በተደጋጋሚ እነዚህ ቦታዎች ቢደበደቡም ይህ ነው የሚባል ጉዳት ግን በኒውክሌር ማብለያው ላይ ማድረስ አልተቻለም ነበር። ኢራኖች ከነዚህ የምድር ስር ከተሞች ጋር የተያያዙ ምስሎችንና ተንቀሳቃሽ ቪዲዮዎችን አለፍ አለፍ እያሉ ለእይታ የሚያቀርቡ ቢሆንም ስለ ጠቅላላው የምድር ውስጥ ፕሮጀክት መጠንም ሆነ ውስጥ ለውስጥ እንደ ሸራሪት ድር በተወሳሰበው ዲዛይናቸው አንዱ ከሌላው ስለሚኖረው መስተጋብርና መናበብ አፉን ሞልቶ በእርግጠኝነት የሚናገር የለም። በ1988 ኢራን እነዚህን ዘመናዊ የምድር ውስጥ የሚሳኤል ከተሞችና የሕዝብ ማዕከላት ግንባታን በጀመረችበት ወቅት ከቻይናና ከሰሜን ኮሪያ የግንባታ ባለሙያዎችንና አማካሪዎችን አስመጥታ የነበረ በመሆኑ ስለ ምድር ውስጥ ከተሞቹ የተወሰኑ መረጃዎች ተደራሽ መሆን ችለው ነበር። የአንዳንዶቹን ወጪም ለማወቅ ተችሏል። Experts believe these underground launch systems were built for resilience. Reinforced tunnels, multiple exits, backup systems. All of it designed for one purpose: to ensure that even after heavy strikes, operations can resume.